መመረቅ ያለበት መልካም ምኞት መመኘት ያለበት ሰው ድሮም የሚያምርበት ከልቡ እንደሆነ የሚያስታውቅበት ሰው መልካም ምኞቱን እንዲሁም ጥሩ ነገር እንደዚህ ሲያስተላልፍ ደስ ይላል አይደለ? ማስመሰል የሌለበት እውነተኛ የእናትን ውዶቼ በዚህ ምድር ላይ እናትና ከልቧ የምታዝን አይደል? እንደዛ ነገር እኔ አሁን ሀይሚን እንደ እናት ነው ምስላት። እናት ስላችሁ ትልቅ ናት እያልኩኝ አይደለም፣ የእናት ልብ ነው ያላት ለማለት ያክል ነው። እና ለእኛ ለእህቶቿ ያስተላለፈችው መልእክት አለ፣ ደስ ብሎኛል። ይሄንን መልእክት ደግሞ ማታ የሆነ ቦታ አይቼው ነበረ። ግን ማመስገን ያለበት ሰው ሲያመሰግን ቦታውን ሲይዝ ምስጋና ደስ ይላል። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ በጣም ደስ የሚል ነገር ነው ይላችሁ የመጡት። የምሬን ነው። ምክንያቱም ለፍታችኋል። የሰው ደስታ ለማየት በጣም ስትለፉ ነበር፣ ሼር ስታረጉ ነበረ። ኤፋ 200,000 ገብቷል፣ ኮንግራ ብለናል። የሀይሚዬ ጀግና ወንድም፣ ቆፍጣና ወንድም፣ የቁርጥ ቀን ወንድም፣ የቁርጥ ቀን ወንድም። አዎ የቁርጥ ቀን ወንድም 200,000 እንጠብቃለን። 250,000 በርታልን የእህታችን ጠበቃ ትላላችሁ። የቁርጥ ቀን ወንድም ትላላችሁ። እና በጣም ነው ደስ ያለኝ። እኔ ጨዋታ አይቼዋለሁኝ በነገራችን ላይ፣ ግን ገና ማታ ነው የገባው እኮ 200,000 ምናምን ነገር አላችሁኝ ማለት ነው። እናንተ ነገራችሁኝ፣ እኔ ደግሞ ጠዋት ነው ያየሁት ማለት ነው። እና አንዳንድ ጊዜ ማለት ነው ውዶቼ የሆኑ ሰዎች የማጠብቋቸው ሰዎች ላይክ የልባቸውን ይናገሩና ከዛ ደግሞ እንደገና ሊያባብሏችሁ ይሞክራሉ። ሊያባብሏችሁ ማለት ነው። በጭራሽ የማጠብቋቸው ሰው እኮ አንድ ጊዜ ሊሳሳት ይችላል፣ አንድ ጊዜ ሊያስቀይማችሁ ይችላል ምናምን፣ ግን እየደጋገመ እየረገጠ ከዛ እንደገና ደግሞ ፍቅር ሲያሳያችሁ ይደብራል። ባይ ዘ ወይ ይሄ አሽሙር ለሆነ ሰው ነው ይደርሳል ብዬ አስባለሁ። ይቅርታ ይቅር ይበለኝ። በተለያየ የአረብ ሀገራቶች ውስጥ ያላችሁት ወንድሞች ፈጣሪ ይጠብቃችሁ፣ ለሀገራችሁ ያብቃችሁ። አሚን። የኔ እናት ሀይሚዬ አንቺ ብቻ ጸልይ፣ አሚን። ምክንያቱም አንቺ ልበ ንጹህ ሰው ነሽ። የምር እግዚአብሔር ይሰማሻል። ቶሎ ብሎ ለእኛ ብትጸልይልን። ሌሎቹ ግን ለራሳቸው ለጥቅማቸው ሲሉ ነው የሚያመሰግኑን የሚያሞግሱን፣ ሲፈልጉ ደግሞ መልሰው ይረግጡናል። በሶሻል ሚዲያ ብዙ ነገሮች፣ ወቀሳዎች፣ ስድቦች ሀይሚ ደርሶባታል። አንድ ቀን ሰድባን አታቅም። አንድ ቀን ጀጅ አድርጋን አታቅም። አንድ ቀን ይሆናል የለ የእኛን ክብር ዝቅ የሚያደርግ ንግግር ተናግራ አታቅም። የሆነ እግዚአብሔርን አሁን ብዙ ቦታ ላይ ሀይሚ ናት ሚዲያ ላይ ከወንድሞቿም እንደዛው፣ ግን አብርሽም እንደዛው። ግን ላይክ አሌል ሰው በቃ ሞራናችሁን ይጠብቅላችሁ ከምንም በላይ በቃ የፈለገ እንኳን ብታስቀይሙት ሞራናችሁን ሲጠብቅላችሁ ደስ ይላል። ግን እኮ ተናግራችሁት እኮ ብታስቀይሙት ልክ እኮ ናችሁ። ግን ሰው ተናግራችሁት እንኳን መልስ የማይሰጥ ሰው በቃ አሌለ እንደዛ ነገር ማለት ነው። አንዳንድ ጊዜ በማይመለከታቸው ነገር ጥልቅ ብለው የሚያስቀይሟችሁ ሰዎች አሉ። ራሳችሁ እኮ አበረታታችሁ፣ ራሳችሁ ፑሽ አርጋችሁ፣ ራሳችሁ ሰብስክራይብ አርጋችሁ፣ እናንተ አሳድጋችሁ ምናምን ነገር መልሳችሁ ደግሞ ትረገጣላችሁ። ይሄ ኔቨር መሆን የለበትም። ምክንያቱም አንድ ሰው ሚዲያ ሲወጣ ይሰደባል፣ ይወቀሳል፣ ይረገጣል። ይሄ ያለ ነው የምሬን ነው። እና ተሰደብኩኝ፣ ተወቀስኩኝ፣ ወቀሳ ደረሰብኝ ብሎ በቃ የሆነ ለወቀሳ፣ ለስድብ፣ ለርግማን መሮጥ እና እነከሌ ሲረግሙ እነ ሀይሚዬ ደግሞ እኚህ ልጆች ሀይሚ ልጅ ነች እና ይመርቃሉ ማለት ነው። እና እግዚአብሔር ይጨምርልሽ፣ አሜን። ያለውን ነገር ያው ሰምታችኋል። ለዛም ነው መልካም ምኞታችሁን ስለገለጣችሁ በጸሎት እንደዚህ ስላሰባችሁን ደስ ብሎናል። ሰው ልጅ እንደዚህ በችግር ቀን ፈጥኖ ሲደርስ ደስ ይላል። በችግር ቀን አለው ሲል ምናምን ነገር ደስ ይላል ከሚባለው በላይ ያስደስታል። እግዚአብሔርም በጣም ደስ ይላል። እኔ በጣም ደስ ይለኝ ሰው ገንዘብ እንደዚህ ከሚሰጠኝ አይዞሽ ብሎ ቢመክረኝ ደስ ይለኛል። እኔ ሀይሚን የምወዳት ለምን እንደው ታውቃላችሁ? መካሪ ናት፣ ንጹህ ልብ ነው ያላት እና ጀግና ናት። እና ደግሞ እንትኖቹን የሆነ ነገሮቹ ሲደበራረቡባት እንዴት አድርጋ ማለፍ እንዳለባት ጥንካሬን አስተምራኛለች። እና ንጹህ ልብ ነው ያላት፣ የይቅርታ ልብ ነው፣ ይቅር ባይ ልብ ነው ያላት። ለማንኛውም ዛሬ
ለየት ያለ ነገር ሊኖር ይችላል። እንግዲህ ምንድን ነው የሚኖረው? ምን መሰላችሁ? ያው ከቤትም ስለወጣች እንግዲህ ዛሬ ደግሞ ከሀይሚ ኤፋ ያገናኛታል። ሀይሚዬ ምን እንደምትል ጨንቆኛል። የምሬን ነው የምላችሁ፣ በጣም ነው የጨነቀኝ። አላቅም ይሄን ነገር ወደሹ ነው ወይ ከወንድምሽ ጋር መኖርሽን የሚለውን ጥያቄ ብሩኬ ሊያነሳ ይችላል። ምን እንደሚመላለሱ በጣም ግራ አጋብቶኛል ከሚባለው በላይ። ግን ያው ቪዲዮውን አይተን ብንፈርድ አይሻልም? ዛሬ እርግጠኛ ነኝ ሁላችሁም ተጨንቃችኋል፣ እርግጠኛ ነኝ ማለት ነው። እና ቀን የሆነ ነገር ብዬ ቪዲዮ ልሰራ ነበረ። ኖ አልሰራም ልልም አልችልምም። ቪዲዮ ከተለቀቀ በኋላ አይተን ምናምን የምናወራውን ነገር እናወራለን ብዬ ታውኩት ማለት ነው ውዶች። እግዚአብሔርን ታውኩትኝ። የሆነ ነገር ማውራት ፈልጌ ነበረና እንደዛ ነገር ግን እግዚአብሔር ጥሩ ነገር ያሰማን። በዛሬው ቪዲዮ ጥሩ ነገር ያሰማን። በቃ ነገሮቹ የሚስተካከሉበት መንገዶች ቅርብ ይሆኑ ማለት ፈልጋለሁ። ምክንያቱም የሁላችሁ ውዶች የተዋደደ ሰው መለየት የለበትም። ተቻችሎ በእርቅ ችግሩን ተመካክሮ መፍታት ነው ያለበት እና ችግራቸውን ፈተው እነዚህ ልጆች አብሮ ቢቀጥሉ ደስ የሚለው። ብሩኬ ያለ ሀይሚ፣ ሀይሚ ያለ ብሩኬ ይደብራል። የምሬን ነው እና የለመድ ናቸው። ሀይሚ የሚያወቀችው ሰው ቤተሰብ ያወቀው ሰው ምናምን ነገር ይሻላል ለእሷ ብዬ አስባለሁኝ። ብሩኬም እንደ ሀይሚ መካሪ፣ ስማርት፣ ጠንካራ ሴት ታውቃላ። እሷ በጣም ጎበዝ ነች፣ ታበረታታኛለች፣ ጠንካራ ጀግና ሴት ናት ምናምን ብለህ አንተም መስክረሃል በአንደበትህ። ስለዚህ ይሄ ምንቅሩን አንተም ተወታ አድርገውና ወደ ጥሩ መስመር ተጓዙ፣ አንድነታችሁን መልሱት ነው ማለት የምፈልገው። ቦክስም ሊኖር ይችላል ዛሬ አይታወቅም ውዶቼ። የድራማው ስታይል ነው፣ ነገር ግን ድራማ አይደለም፣ ስቀልዳችሁ ነው። ይሄ ስሬስ ነው፣ ሬል የሆነ ነገር ነው የተፈጠረው። በጣም ለዛ ነው ተጨነኩኝ ያልኳችሁ ማለት ነው። እና ጥሩ ነገር ምሽታችንን እርግጠኛ ነኝ ጥሩ ነገር የምንሰማ ይመስለኛል ነው እንደ ይመስለኛል ተብሎ አይወራም እኮ እንደው። ሀይሚዬ ግን ለመልካም ምኞትሽ በድጋሚ ቴንኪው፣ እግዚአብሔር ይጨምርልሽ። ይህንን ወርቅ ልብሽን እግዚአብሔር አይቀይርብን ለኛ